ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። 17ኛ ሳምንት እንግሊዝ ፕሪሚየር ሊግ ዛሬ ነገና ከነገ በስቲያ ይካሄዳሉ። ዛሬ ረፋድ 9 ሰዓት ተኩል ሲል ሴንት ጄምስ ፓርክ ኒውካስትል በሜዳው ቼልሲን ያስተናግዳል። እንግዲህ ኒውካስትል ዘንድሮ ውድድር አመት ላይ አቋም ወረድ ይታይበታል። በተለይ የአይዛክ አለመኖር ብዙ ዋጋ እያስከፈለው ይገኛል። እሱም በቶፖች ጋር ያለው ቢግ ሲክስ ጋር ያሉ ነጥብ ልዩነትን ለማጥበብ የሚያደርገው ጨዋታ ይሆናል። ቼልሲ በአንጻሩ ከመሪዎች ጋር ከዋንጫ ፉክክር ጋር ለመቀላቀል የሚያደርገው ጨዋታ ይሆናል እና በዚህ ጨዋታ ላይ በዛሬው ጨዋታ ምን ይመስላል? አዎ በዚህ ሳምንት ከሚደረጉ 17ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ውስጥ ዋነኛና ትልቁ የዛሬ ተጠባቂ ጨዋታ ኒውካስትል ከቼልሲ የሚያደርጉት ጨዋታ ነው እና በሴንት ጄምስ ፓርክ የሚያደርጉት ጨዋታ ይጠበቃል። ኒውካስትል እንዳልከውም የአይዛክ መውጣት በጣም ቡድኑን በአጠቃላይ የጎዳው ይመስላል። ኒኮልትማንን በእርግጥ የተወሰነ ፓርቲ የሸፈነ ቢሆንም ነገር ግን የጎል ድርቁን በትንሹም ቢሆን እያስታገሰላቸው ቢሆንም የኒውካስትል ምን ያህል ፐርፎርም እያደረገ እንደነበረ እናስታውሳለን። በእርግጥ ሊቨርፑል ቤት ያንን ፐርፎርማንስ መድገብ አልቻለም። ነገር ግን ኒውካስትል ቤት በጣም ምርጥ ብቃቱን አሳይቶ ተመልክተነዋል እና ኒውካስትል የእሱን መልቀቅ ደግሞ በኒኮልትማንን ከቨር ለማድረግ ሞክሯል እና ብዙ ነገሮችን ያጣ ይመስላል። እሱ ብቻ አይደለም የተጫዋቾቹም ጉዳት ቲሙን በእርግጥ እየጎዳው ይገኛል። ከአምናው ይልቅ ዘንድሮ የቀዘቀዘውን ኒውካስትል ነው የተመለከትነው እስካሁን ባለው ሰዓት ማለት ነው። እስከ 16ኛ ሳምንት ድረስ ኒውካስትል የቀዘቀዘው ኒውካስትል እየተመለከትን እንገኛለን። አምና ቻምፒየንስ ሊግ መድረክ ተሳታፊ ሆኖ እንደነበረ እናስታውሳለን። ዘንድሮ ከወገብ በታች ደረጃ ላይ ይገኛል እና ኒውካስትል በጣም የተቀዛቀዘው ይመስላል። ነገር ግን ቢግ ሲክስ የሚባሉ ቲሞች ላይ በጣም ጠንካራውን ኒውካስትል ነው የምንመለከተው። በጣም ምርጥ ፐርፎርም ያደርጋል። በጣም ምርጥ ኒውካስትልን እንመለከታለን ከቢግ ሲክስ ክለቦች ጋር ሲጫወት ማለት ነው። ኒውካስትል ተመልክተናል ከሊቨርፑል ጋር ሲጫወት ከሊቨርፑል ጋርም ከማንቸስተር ሲቲም ጋር ምን አይነት ምርጥ ብቃቱን አሳይቶ እንደነበረ እናስታውሳለን። ከቼልሲ ጋርም ያንኑ ምርጥ ብቃቱን ያስመለክተናል ብዬ እጠብቃለሁ። ለዛም ነው ሱፐር ሳተርዴይ ዛሬ 9 ሰዓት ተኩል ላይ ምርጥ ጨዋታ ይሆናል ተብሎ የሚጠበቀው ማለት ነው። እና ከአርሰናል ጋርም ምን አይነት ምርጥ ፐርፎርማንሱን እስከ 90 ድረስ ምን ያህል ተጋድሎ እና በማጋሌሽ የመጨረሻ ኳስ ጎል ምን ያህል ከአርሰናል ጋር ምን አይነት ምርጥ ፐርፎርማንስ እንዳሳየ ተመልክተናል። እስከ 90 ድረስ ተጋድሎ አድርጎ ባለቀ ደቂቃ ማጋሌሽ ያችን ድንቅ ቴስታ አግብቶ እንደተሸነፉ እናስታውሳለን። ኒውካስትል በጣም ምርጥ ፎርም ላይ ይገኝ ይመስላል ከትልልቅ ቲሞች ጋር ሲጫወት ማለት ነው። ማለትም ከቢግ ሲክስ ቲም ጋር በጣም ምርጥ ፐርፎርማንስ ያሳያል። ነገር ግን ከወገብ በታች ካሉ ቲሞች ጋር የወረደ ፐርፎርማንስ እያሳየ ይገኛል። ከዌስትሃም ጋር እንደተሸነፈ እናስታውሳለን። ምን ያህል ወጥ ያልሆነ ቲም እንደሆነ አስመልክቶናል። ከአምናው በተሻለ በጣም የወረደ አቋሙን እያሳየ ይገኛል። ቼልሲ በአንጻሩ ዘንድሮ የዊኒንግ ታይትል ሬስ ውስጥ ለመግባት ተመራጭ ሆኖ ነበረ በብዙ ተመልካች ዘንድ ማለት ነው። ቼልሲ ምርጥ ፐርፎርማንስ አሳይቷል የዓለም ክለቦች ዋንጫ ላይ ማለት ነው እና ዋንጫውንም ማንሳቱ ይታወሳል።
ከፒኤስጂ ጋር ምን አይነት ፐርፎርማንስ እንዳሳየ ተመልክተናል። በዛ ብቻ አላበቃም። ምን ያህል የዋንጫ ተፎካካሪ ለመሆን ምርጥ ፎርም ላይ እንደሚገኝ አሳይቶን ነበረ። ከአርሰናል ጋር የነበረውን ጨዋታ ብዙ ጊዜ እናነሳዋለን ለመነሻነት ማለት ነው። እና ምን አይነት ምርጥ ፐርፎርማንስ ላይ እንደሚገኝ የተመለከትንበት ጨዋታ ነው። ነገር ግን የቼልሲን ወጥነት ብዙ ጊዜ እንደ ቅሬታና ያው የተሻለ ቲም ለመሆን እንደሚቀረው የዋንጫ ተፎካካሪ ለመሆንም በዛው ልክ እንደሚቀረው ብዙ ጊዜ ወጥነት ችግር አለበት ብለን እናነሳለን። ነገር ግን ትልቅ ቲም ላይ ከኒውካስትል በተመሳሳይ ማለት ነው ቶፕ 6 ከሚባሉ ቲሞች ጋር በጣም ጠንካራውን ቼልሲ ነው የምንመለከተው። ነገር ግን እሱም በአንጻሩ ከሊድስ ጋር የተሸነፉበትን ጨዋታ እናስታውሳለን። ምን ያህል የወረደ አቋም እንደሚያሳይ እና ተቀያሪዎቹ እና ቤንቾቹ በጣም ከቤስቶቹ ጋር ትንሽ እንኳን የመቀራረብ እንትን የማይታይበት ጨዋታ ነው የቼልሲ ቤንቾቹን ማለት ነው ሙሉ ለሙሉ ሲቀይራቸው። ኤንዞ ማሬስካ በመቀየር ተጫዋቾችን በመቀየር በጣም ይታወቃል። ማለትም ሙሉ ቲሙን ቤስት 11ን ቀይሮ ያስገባል። ኤንዞ ማሬስካ በሌላ ጌም ሲሆን ጌሞቹ ሲደራረቡበት ሙሉ ቲሙን ለማሳረፍ ማለት ነው ብዙ ጊዜ ሲጠቀም ተመልክተናል። ነገር ግን ይሄ ነገር በጣም ቲሙን ፎርም እንዳይዝ እና ወጥ የሆነ አቋም እንዳይኖረው ያደረገ ይመስለኛል ቼልሲ በኩል ማለት ነው። ምርጥ ሴንተር ባኮቻቸውን ወይ በየሳምንቱ ወር ደግሞ እንደ እንትን የማይጠቀምበት ነው እና ከነሱ እንኳን ትንሽ ተቀራራቢ ያልሆኑ ቤንቾች ናቸው የቼልሲን ማለት ነው። ያንን እንኳን ስንመለከት የሚቀይራቸውን ቶሲን ምን ያህል ኳስ እንደሚያበላሹ ተመልክተናል። እንደዚህ አይነት ዲፌንሱን ተቀራራቢ ያልሆነ ዲፌንስ ሚዝ ከሆነ ደግሞ አንድ ቲም በጣም ይቸገራል። ያንን ነው እያስመለከተን የሚገኘው ማለት ነው። ከኒውካስትል ጋር በተመሳሳይ ያው የትልቅ ጌም ሜንታሊቲ ያላቸው ቲሞች ናቸው ሁለቱም በኒውካስትልም በቼልሲም ማለት ነው። እና ከአርሰናል ጋር ያንን ያህል ፐርፎርማንስ አሳይቶ ከባርሳ ጋር ያንን ያህል ፐርፎርማንስ አሳይቶ ከሊድስ ጋር እንዴት እንደሆነ እናስታውሳለን ቼልሲን ማለት ነው። ኒውካስትል በአንጻሩ ደግሞ ከሲቲ ጋር ያንን ተጋድሎ አድርጎ 2-1 አሸንፎ በዌስትሃም እንዲሁ ሲሸነፍ እናስታውሳለን። እና የትልቅ ጌም ፕላን ያላቸው ቲሞች ናቸው እና ይሄን ጌም ደግሞ በጣም ተጠባቂ ያደርገዋል ማለት ነው። እና በቼልሲ በኩል ደግሞ እንደ ካይሴዶ ያለ በአርሰናል ጨዋታ ጊዜ በቀይ ካርድ መውጣቱን እናስታውሳለን። ከዛ በኋላ በፕሪሚየር ሊጉ የመጀመሪያውን ጨዋታ ዛሬ ያደርጋል ማለት ነው። እና ለቼልሲ መልካም ዜና ይመስላል። ምክንያቱም በጣም ምርጥ ብቃት ላይ የሚገኝ ሴንትራል ዲፌንሲቭ ሚድፊልደር ነው። እና ይሄንን የዚህን ተጫዋች ግልጋሎት ያገኛሉ። ፓልመርም ወደ ፎርሙ ያመጣ ይመስላል ፓልመር ማለት ነው። በጣም ድንቅ ጊዜን አምናም እንዳሳለፈ እናስታውሳለን። ዘንድሮም እስከተጎዳበት ድረስ ምን ያህል ምርጥ ለቼልሲ በጣም ምርጡን ፓልመር አስመልክቶናል። እና ዛሬም እሱን ይጠቀማል ተብሎ ይጠበቃል። በጣም ምርጥ ፎርም ላይ ስለሚገኝ ማለት ነው። እና የፓልመርን ግልጋሎት የሚያገኙ ከሆነ በጣም ለቼልሲ በጣም አሪፍ ይሆናል። በኒውካስትል ቤት ደግሞ እንደ ባርን ያለ ተጫዋች ሊቨርሜንቶ እና ትሪፐር ጉዳት ላይ ናቸው። እንደዚህ አይነት ተጫዋቾችም በጉዳት ላይ የሚገኙ ናቸው እና የእነዚህን ተጫዋቾች ግልጋሎት አያገኝም ኒውካስትል። ነገር ግን እንደ ዊሳ ያለ ተጫዋች ከጉዳት አገግሞ እንደመጣ ተገልጿል እና ባለፈውም በፉላም ጨዋታ
በካራባኦ ካፕ ማለት ነው። እና በሱ ጨዋታ ላይ ጎል ማስቆጠሩን እናስታውሳለን። እና ከብሬንትፎርድ ምን ያህል አምና ብሬንትፎርድ ቤት ምን ያህል ፐርፎርም እያደረገ እንደነበረ የሚዘነጋ አይደለም። እና ከኒውካስትል ወደ ኒውካስትል ሲመጣ ከብሬንትፎርድ ወደ ኒውካስትል ሲመጣ ማለት ነው አንድም ጨዋታ አላደረገም ነበር። በፉላሙ ጨዋታ ላይ ተመልክተነዋል በካራባኦ ካፕ ማለት ነው። እና በዛም ጨዋታ ላይ ጎል ማስቆጠር ችሏል። እና የእሱን ወደ ሜዳ መመለስ እንደ መልካም ዜና እንመለከተዋለን። ነገር ግን ጨዋታው በጣም ምርጥ ጨዋታ ይሆናል ብዬ አስባለሁ በእኔ በኩል ማለት ነው። ምክንያቱም ሱፐር ሳተርዴይ በጣም የሚጠበቀው ጨዋታ ነው። በዚህ ጨዋታ ምናልባትም ቼልሲ የሚያሸንፍ ከሆነ ከመሪዎቹ የደረጃ ሰንጠረዥ ባያስተካክልም ከመሪዎቹ ጋር ያለውን የነጥብ ልዩነት የማጥበብ ቻንስ አለው። ኒውካስትል በአንጻሩ ከወገብ በታች ያለውን ደረጃውን የሚያሻሽልበት እድል ይኖራል ማለት ነው። ኒውካስትል የሚያሸንፍ ከሆነ ማለት ነው ወደ አውሮፓ ውድድሮችን ለመሳተፍ ፉክክር ውስጥ የሚገባበትን እድል ያገኛል ማለት ነው። ብቻ አሪፍ ጨዋታ የምንመለከት ይመስለኛል። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውል ምልክቱን ተጫኑ። የዛሬው ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።